ሰላም ጤና ይስጥልኝ ተከብራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ሀገራት አብራችሁ ቆይታ አደርጋለሁ። ከኛ ጋር ሆኖ አዋጭ 27ኛውን የጠቅላላ ጉባኤ ተወካዮች መደበኛ ጉባኤውን አካሄደ። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር 27ኛውን የጠቅላላ ጉባኤ ተወካዮች መደበኛ ጉባኤውን ጥቅምት 15 ቀን 2018 ዓ.ም በኢንተርሌክቸሪ ሆቴል አካሂዷል። በእለቱ የእንኳን ደህና መጣችሁ መልእክት ያስተላለፉት የአዋጭ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ ሲሆኑ የጉባኤውን የመክፈቻ ንግግር ያደረጉት የህብረት ስራ ማህበሩ የቦርድ ሰብሳቢ አቶ መስፍን ገብረስላሴ ናቸው። አቶ መስፍን የእለቱን አጀንዳ ሲያስተዋውቁ በመጀመሪያ የህብረት ስራ ማህበሩ የ2016-17 በጀት ዓመት የኦዲት ሪፖርት ለጠቅላላ ጉባኤ ተወካዮች የሚቀርብበት መሆኑንና ሌሎች አጀንዳዎች ላይ ውይይት እንደሚደረግ ገልጸዋል። በዚህም መሰረት የህብረት ስራ ማህበሩ የ2016-17 በጀት ዓመት የኦዲት ሪፖርት ለጠቅላላ ጉባኤ ተወካዮች መደበኛ ጉባኤ ቀርቦ መጽደቅ ችሏል። ህብረት ስራ ማህበሩ ምንም እንኳን ለትርፍ የተቋቋመ ባይሆንም አባላቱን የአገልግሎቱ ተጠቃሚ ከማድረግ ባሻገር በ2016-17 በጀት ዓመት ያስመዘገበውን ትርፍ በኦዲት ሪፖርቱ ላይ ተገልጿል። በጉባኤው ላይ የአዋጭ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ አዋጭ ከሚሰጠው የቁጠባና ብድር አገልግሎት በተጨማሪ እየሰራቸው ያሉ ተጨማሪ ስራዎችንና የማህበራዊ ኃላፊነቱን እየተወጣ ያለባቸውን ሁኔታዎች እንዲሁም በቀጣይ ምን ስራ ለመስራትና አባላቱን በይበልጥ ተጠቃሚ ለማድረግ አቅዷል በሚለው ላይ ሰፊ ገለጻ አድርገዋል። የመዝጊያ ንግግር ያደረጉት የኢትዮጵያ ህብረት ስራ ኮሚሽን የፋይናንስ ህብረት ስራ ልማት መሪ ስራ አስፈጻሚ አቶ ብርሃኑ ዱፌራ በቅድሚያ አዋጭ በጋና አክራ ከተማ በተካሄደው የ2025 ሳካ ኮንግረስ ላይ በአፍሪካ አህጉር ከሚገኙ ሳኮዎች መካከል 10 ምርጥ ውስጥ ከገቡት ሳኮዎች በአባላት ብዛት 4 የኬንያ ሳኮዎችን ተከትሎ 5ኛ ደረጃን በመያዝ ላስመዘገበው ውጤት እንኳን ደስ አላችሁ፣ ይህ እንደ ሀገር ሊከበር የሚገባው ስኬት ነው ብለዋል። አክለውም አቶ ብርሃኑ የቀረበውን የኦዲት ሪፖርት አስመልክተው በሀገራችን የሚገኙ ብዙ የገንዘብ ቁጠባና ብድር ህብረት ስራ ማህበራት ሲያድጉ ባንክ ሳይሆን መሆን አለብን ማለት ያለባቸው አዋጭን ነው መሆን ያለባቸው በማለት አድናቆታቸውን ገልጸዋል። እንኳን ደስ አላችሁ። እንኳን ደስ አላችሁ ያልኩበት ዋናው ምክንያት ከኦልሞስት 34 ሀገራት በላይ ነው። የአፍሪካ ኮንቲኔንት ብቻ ሳይሆን ሌሎችም ኮንቲኔንቶች ነበሩ። የነበረውም የሰው ብዛት በጣም ብዙ ነው። ሪፖርቱ ላይ ሲያቀርቡ የነበረው ከ800 ሰው በላይ ነው የሚባለው ማለት ነው። ስለዚህ እዛ ላይ ለረጅም ጊዜ ቁጭት የነበረን ኢትዮጵያ በዚህ በሴቪንግ ኤንድ ክሬዲት ኮኦፐሬቲቭ ሙቭመንት ስሟ ብዙም አይጠቀስም። ከፍተኛ በተለይ እኔ ብዙ ጊዜ ብቻዬን ስለሆነ እዛ ቦታ መድረክ ላይ ለተለያየ ጉዳይ ተጋብዤ የሚሄደው ትልቅ ቁጭት ነበረኝ እና አዋጭ ቅድም ያቀረባችሁትን ሪፖርት እዛ ላይ ሲቀርብ ከሁሉም በላይ ማለት ነው ከነ አቶ ዘሪሁንም ሌሎችም ቲሞች በላይ በጣም ደስ ያለኝ እኔ ነው። ምክንያቱም ሀገሬ በአንድም ብትሆን ሪፕሬዘንት መደረጓ በጣም ደስ ብሎኛል እና ይህን ለሰራችሁ አመራሮችም ባለሙያዎችም ፈጣሪ ልቦናችሁን እንደዚሁ ጠንካራ አድርጎ ለወደፊት የተሻለ እንድትሰሩ ያደርጋችሁ የሚል ሀሳብ አለኝና እጅግ በጣም ደስ የሚል ሰክሰስ ነው። ትልቅ ይህንን ለመሩ ሰዎች ትልቅ ክብር ያስፈልጋል። ሞራል ብትሰጡልኝ ደስ ይለኛል። በአሁኑ ጊዜ ይሄ ተቋም የ170 ሺህ ሰው ተቋም አይደለም፣ የሀገራችን ተቋም ነው። ቅድም ሲነሳም እንደነበረው በተለየ መንገድ በዚህ ቢዝነስ የዚህም ቢዝነስ ያው እናውቃለን። ብዙውን ጊዜ ኢትዮጵያ ውስጥ ወደ 60 ዓመት የቆየ ስለሆነ በጣም ከኒች ማርኬት ወጥቶ እንደዚህ አይነት ሰፋ ብሎ እንዲሄድ፣ ሰፋ ብሎ እንዲታይ፣ ሰፋ ብሎ ውጤት እንዲያመጣ ያደረገውም ተቋም ይሄው ተቋም ነው፣ አዋጭ ነው። ተፈለገም አልተፈለገም ቀጣይ ለሚመጡት የህብረት ስራ ማህበራት ቤንችማርክ የሚሆነው አዋጭ ነው። ብዙ ጊዜ አንዳንድ ያልተረዱ ወይም ሳይረዱ አንዳንድ ሰዎች የሚያነሱት ነገር አለ። የእነዚህ የገንዘብ ቁጠባና ብድር ስራ ማህበራት ምን መሆን ነው የምትፈልጉት? ባንክ መሆን የሚል ሀሳብ አለ። ባንክ እንሆናለን ስናድግ የሚሉት ህብረት ስራ ማህበራት እንደሱ ሳይሆን መሆን ያለበት ሲያድጉ ለወደፊት ወይም ደግሞ ሲጎረምሱ መሆን ያለባቸው አዋጭን እንጂ ባንክን አይደለም መሆን ያለባቸው ብያለሁ። በተያያዘ ዜናም አዋጭ ጥቅምት 15 ቀን 2018 ዓ.ም ባካሄደው 27ኛው የጠቅላላ ጉባኤ ተወካዮች መደበኛ ጉባኤ ላይ ቀርቦ በጸደቀው የ2017 በጀት ዓመት የኦዲት ሪፖርት መሰረት አባላት ከጥቅምት 22 ቀን 2018 ዓ.ም ጀምሮ
በተከታታይ ለ2 ወራት አቅራቢያቸው በሚገኝ የአዋጭ ቅርንጫፍ ቢሮ ደብተራቸውን ይዘው በመገኘት ትርፋቸውን ማስሞላት የሚችሉ መሆኑም ተገልጿል። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃችን የተከታተላችሁት ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ጤና ይስጥልኝ።